ለመላው የክርስትና እምነት ተከታዮች እንኳን ለጥምቀት በዓል በሰላም አደረሳችሁ አደረሰን ያል የሰዓቱ ዜናዎቻችን ይዘን ቀርበናል። ከዜናዎቹ ጋር ማዕድ ኃይለም። የትግራይ ጊዜያዊ አስተዳደር ያገለለ የተፈናቃዮችን የመመለስ ሂደት ትክክል እንዳልሆነና በአሁኑ ጊዜ ትግራይ የግድ መፍታት ያለባት ቁልፍ ችግር ከቤት ንብረታቸው የተፈናቀሉ ወገኖቻችንና የትግራይ ሉዓላዊ ግዛት መመለስ ነው ሲሉ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ ገለጹ። የትግራይ ጊዜያዊ አስተዳደር ከፌዴራሉ መንግስት ጋር የጀመራቸው ሰላማዊ ውይይቶች አጠናክሮ እንደሚቀጥልም ገልጿል። ፍሬወት ወልደመድህን የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ በማይጨው ከተማ በተከበረው የጥምቀት በዓል ባስተላለፉት መልእክት በትግራይ ግዛታዊ አንድነትና ተፈናቃዮች መመለስ ዙሪያ ጊዜያዊ አስተዳደሩ ያለውን ጽኑ አቋም ገልጸዋል። ፕሬዝዳንቱ ከጊዜያዊ አስተዳደሩ እውቅና ውጭ የሚደረጉ ማናቸውንም እንቅስቃሴ እንደማይቀበሉም አስታውቀዋል። ኣብ ቀረማ ጀሚሩ ድማ ተመዛበልቲ ምዕራብ ትግራይ ናብ መረበቶም ናይ ምምላስን ከቅርብ ጊዜ ወዲህ የምዕራብ ትግራይ ተፈናቃዮችን ለመመለስና በስፍራው ያለው አስተዳደር የማፍረስ ጉዳይ እየተሰማ ይገኛል። ከዚህ ጋር ተያይዞም ሊደነቅ የሚገባ ጉዳይ በቦታው ያለውና ያልተፈናቀለው ሕዝብ በከባድ ችግር ውስጥ እንዳለ እውቅና የተሰጠበት ሁኔታ አለ። የምዕራብ ትግራይ ጉዳይ የተወሳሰበ ሰብአዊና ፖለቲካዊ ችግሮች እንዳለውና ሰብአዊነት የቅድሚያ ተሰጥቶ ሊፈታ እንደሚገባም እየተገለጸ ይገኛል። የትግራይ ጊዜያዊ አስተዳደር በትግራይ ግዛታዊ አንድነትና ተፈናቃዮችን በመመለስ ዙሪያ ጽኑ አቋም አለው። ነገር ግን ከቅርብ ጊዜ ወዲህ እየተሰማ ያለው ጉዳይ ዋና ባለጉዳይ ፈጻሚ ያለ እሱን በማግለል እየተጀመረ ያለው አሰራር ትክክል ነው ብለን አናምንም። ስለሆነም በዚሁ ዙሪያ እየሰሩ ካሉ አካላት ከፌዴራል መንግስት ጋር እንደምንወያይ ለመግለጽ እወዳለሁ። የምዕራብ ትግራይ ጉዳይ ሰብአዊነት በተሞላበት ቀዳሚ ሆኖ ሊፈታ እንደሚገባው ፕሬዝዳንቱ የገለጹ ሲሆን ምዕራብ ትግራይ ከአማራ ክልል ሞግዚትነት ወይንም ቁጥጥር ሙሉ በሙሉ መላቀቅ አለበት በማለት ሌሎች አማራጮችን ለማስገደድ መሞከር ችግሩ ይበልጥ እንደሚያወሳስበው ማስጠንቀቀዋል። ተፈናቃዮችን በመመለስ ዙሪያ ከዚህ ቀደም በጸለምት ላይ የተፈጸሙ ስህተቶች እንዳይደገሙ በጥልቀት መስራት እንደሚገባም በስፍራው ባስተላለፉት መልእክት አሳስበዋል። ናይ ምዕራብ ትግራይ ምምላስ ተመዛበልቲ ወገናት ካብ ጸለምት ዝነበሩ የምዕራብ ትግራይ ተፈናቃዮች ሲመለሱ በጸለምት ላይ የታዩ ችግሮችን የሚያርምና ማስተካከያ የተደረገበት ሊሆን ይገባል። የምዕራብ ትግራይ ችግር እንዲወሳሰብ የተደረገበት ሁኔታ ግልጽ ነው። ጊዜያዊ አስተዳደሩ እነዚህ ውስብስብ ችግሮች ለማቃለል የተቻለውን ሁሉ ያደርጋል። የምዕራብ ትግራይ ሰብአዊነት ቅድሚያ ተሰጥቶት እንዲፈታ እንዳለበት ግልጽ ሆኖ ዞኑ ከአማራ ሞግዚትነት ሙሉ በሙሉ ተላቆ እንዲሁም ሌሎች እየታሰቡ ያሉ አማራጮች ቆመው ስምምነት ላይ ያልተደረሱ ጉዳዮች ላይ ድርድሩ እንዲቀጥል እንጂ ሌሎች ትዕዛዞችን በማስተላለፍ እንዲተገበር ማድረግ ችግሩ የከፋ እንደሚያወሳስበው ጊዜያዊ አስተዳደሩ አጽንኦት መስጠት ይፈልጋል። በሌላ በኩልም ትግራይ በጦርነቱ ምክንያት ከደረሰባት ኢኮኖሚያዊ ጉዳት ለመውጣት የትግራይ መልሶ ግንባታ እውን በማድረግ ተስፋ ሰጪ የኢኮኖሚ እድገቶችን በማስመዝገብ የጎንዮሽ ድጋፎችን ወደ ጥቅም በመቀየር ተጽዕኖዎችን ወደ ጎን በመተው ሊሆን ይገባልም ብለዋል። ከም ህዝቢ ህልውናናን ቀጻልነትናን ሉዓላውነትናን ኣብ ሓደጋ እትይዎ ዘሎ እንደ ህዝብ ህልውናችን የቀጣይ ሉዓላዊነታችን ችግር ላይ አስገብቶት ካሉ ነገሮች መካከል በኢኮኖሚ ላይ የደረሰውን ውድመትና ከችግሩ በሙሉነት እንዳንወጣ እየተደረገ ያለው ተግባር ነው። ከባድ የሆነው ደግሞ የመንግስት ሰራተኛ ደሞዝና ህዝቡ በባንኮች ላይ ያስቀመጠውን ገንዘብ ማዕቀብ መጣል ነው። የትግራይ ጊዜያዊ አስተዳደር አሁን ላይ ትግራይ ከደረሰባት ኢኮኖሚ ድቀት እንድትድን እንዲሁም የትግራይ መልሶ ግንባታውን እንዲሆን ማድረግ ብቻ ሳይሆን ለቀጣይም ተስፋ የሚሰጡ ኢኮኖሚያዊ እድገቶችን እንዲጀመሩና ከፍ እንዲሉ ለማድረግ አንድነታችን በማጠናከር መስራት ይገባል። የትግራይ ጊዜያዊ አስተዳደር ከፌዴራል መንግስት ጋር የጀመራቸውን ሰላማዊ ውይይቶች አጠናክሮ እንደሚቀጥልም በመድረኩ ገልጸዋል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደም ዘላቂ ልማት ለማምጣት አንድነታችን ማጠናከር አለብን ሲሉ ገለጹ። ፕሬዝዳንቱ ይህንን የገለጹት በጸምብላ ወረዳ በትግራይ ዳግመ ግንባታ ጽሕፈት ቤት ከ340 ሚሊዮን ብር በላይ ወጪ የተሰሩት የትምህርትና ጤና ተቋማት ጉብኝት ባካሄዱበት ወቅት ነው። ለገብረ እግዚአብሔር ገዳሙ ዘገባ ፉርቱና ገብሩ።
የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ በጽምብላ ወረዳ በትግራይ ዳግመ ግንባታ ጽሕፈት ቤት የተሰሩ የትምህርት ጤና ተቋማት ጉብኝት ባካሄዱበት ወቅት የህዝባችን እድገት ለማረጋገጥ በትምህርት ዘርፍ መስራት ይገባል በማለት ይህ ሁሉ እንዲሳካም ብሎም ዘላቂ የሆነ ልማት ለማረጋገጥ አንድነታችን ልናጠናክር ይገባል ብለዋል። እንደ ህዝብ ትኩረታችን ወደ ልማት ማድረግ አለብን። የት ድረስ እንደተሰራበት መከታተል ይጠበቅብናል። ጠያቂዎች እንሆን፣ ከዛም ልማቱን ማስቀጠል ይቻላል። ይህ ሁሉ ዘላቂ እንዲሆን ግን አንድነታችን መጠናከር አለበት። በሌላ በኩል ተፈናቃዮች የመመለስ ጉዳይ የሁሉም ህዝብ ጥያቄ ነው። ይህም ከልማታችን ጎን ለጎን ትኩረት የምናደርግበት ጉዳይ ነው። ወደ ቀያቸው ይመለሳሉ። ህዝብም ከጎናቸው ይሁን። የትግራይ ጤና ቢሮ ምክትል ኃላፊ ዶክተር ጸጋይ በርሂው እንደነዚህ ያሉ የልማት ፕሮጀክቶችና አገልግሎቶች ማስፋፋትና ዳግም መገንባት የጤና ተቋማትን ዳግም ለማንሰራራት ትልቅ ሚና ይኖረዋል ብለዋል። ዝክላ ጥዕናውን ከም ትፈልጥዎ ይህ የጤና ማዕከል ከዚህ በፊት ጠባብና አስቸጋሪ ነበር። አሁን ግን ለሁሉም ነገር ምቹ ሆነዋል። ክፍሎቹም በጥሩ ሁኔታ ተገንብተዋል። ስለዚህ እኛ ከሚመለከታቸው ጋር ይህንን ለመገንባት ችለናል። ባለቤቱ ግን የህዝብ ነው። እነዚህ ማዕከላት መሰራታቸው ለጤና ዘርፉ ትልቅ አስተዋጽኦ አለው። የሰሜን ምዕራብ ትግራይ ዞን አስተዳዳሪ አቶ ወልደ አብርሃ ገብረ ጻዲቅ ለተደረገው የዳግመ ግንባታ ስራ በማመስገን ለቀጣይ ተጠናክሮ እንዲቀጥል ጥሪ አቅርበዋል። ከምዘል ዓብይ ተስፋ ዝህብ በዚህ አስቸጋሪ ወቅት ሆነን እንደነዚህ ያሉ የልማት ፕሮጀክቶች መሰራታቸው ተስፋ የሚሰጥ ጉዳይ ነው። ይህ ስራ እንዲሳካ አመራሩና ማህበረሰቡ ትልቅ ጥረት በማድረጉ ጥሩ ስራ ተሰርቷል። የትግራይ ዳግመ ግንባታ ጽሕፈት ቤት ኃላፊ ኢንጂነር ቴድሮስ ገረዚሄርና የወረዳዋ ፕሮጀክት አስተባባሪ አቶ መለስ ወልደ ማርያም ግንባታው ከ340 ሚሊዮን ብር በላይ መጨረሱንና ይህ ለማሳካት የአመራሩ ሚና ትልቅ በመኖሩ ግንባታው በሚገባ ሊጠናቀቅ ችሏል ብለዋል። ዕልወትና ገንዘብ ነሰርሖ ዘለና ጅምሪ ውድመቱ ከፍተኛ ነው። ግንባታቸው ዳግም ጅማሬ ላይ ናቸው። የዚህ ውጤት ማሳካትም ከጊዜያዊ አስተዳደር ጋር በነበረው የመቀናጀት ስራ ነው። ይህም የሁላችን ማስተዋጽኦ በመሆኑ በቀጣይነት ተጠናክሮ ይቀጥላል። ጠቅላላ በጀት ክንሪኦ ከለና በወረዳ ደረጃ በስሪአር ጠቅላላ የተበጀተው በጀት ስንመለከተው ከ340 ሚሊዮን በላይ ነው። ይህ ድጋፍ ለተለያዩ ውድመቶች ውለዋል። አንዳንዱ በጥገና በኮምፒውተሮችና የመሳሰሉ የማዕከሉ ግብአቶች ጨምሮ እንዲውል ተደርጓል። የአካባቢው ማህበረሰብ በኩሉም ለተደረገው የልማት ስራ አመስግነዋል። በዚህ ፕሮጀክት እዚህ አካባቢ 4 ዳስ ነርና ይህ ፕሮጀክት ጥሩ ስራ ላይ ነው ያለው። ከዚህ በፊትም የሕክምና ማዕከሉም በኬንዳ ነበር ስንገለገል የነበረው። ህዝቡም ይቸገር ነበር። ከዛም ይህን 4 ክፍል ሰርቶ ተረክበናል። አሁን በጥሩ ሁኔታ እያገለገልንበት ነው። ነተም ሰርሕ ሰባት ዝጎል ነገር ተነገር ቀን ተሌሊት እያሉ ነበር ሲሶር የነበሩት። ከማህበረሰቡ ለመጣላቸው ጥያቄዎችም በጥሩ መልኩ አስተያየት እየተቀበሉ በጥሩ ሁኔታ አጠናቀዋል። በእምባስናይቲ ወረዳ ከ250 ሚሊዮን ብር በላይ መለስተኛ ሆስፒታል ለመገንባት የመሰረተ ድንጋይ ተቀመጠም። የሆስፒታሉ ግንባታ ሲጠናቀቅም የአካባቢውን ችግር ለመፍታት ትልቅ አስተዋጽኦ እንደሚኖረውም ተገልጿል። ብርቱካን ጌታዬ በእምባሰናይቲ ወረዳ ከ250 ሚሊዮን በላይ ገንዘብ በባለቤታቸው ነብስሄር አሚታማረ ገብረ ሚካኤል ስም መለስተኛ ሆስፒታል ለመገንባት የመሰረተ ድንጋይ ያስቀመጡት ዶክተር መዝገበ ገብረ ሚካኤል ሆስፒታሉ ግንባታው ሲጠናቀቅ የእናቶችና የህፃናት ሕክምና አገልግሎት እንደሚሰጥም ጠቁመዋል። ዋናነት ናይ አዴታት ናይ ወሊድ ጸገም ቅድመ ወሊድን ድሕሪ ወሊድን በዋናነት የእናቶችን ከወሊድ በፊትና ከወሊድ በኋላ የምንሰማውን አሰቃቂ ችግር ሊፈታ የሚችልና ህፃናት የሚታከሙበትና ሙሉ አገልግሎት የሚያገኙበት ነው። ሌላው የጽኑ ህሙማን ክፍል ያለው ይሆናል። ከዚህ ባለፈ ሌሎች ተጨማሪ የድንገተኛና ተላላፊ ያልሆኑ በሽታዎች የህክምና አገልግሎቶች እንደሚሰጥም የተናገሩት ዶክተር መዝገበ የሆስፒታሉ ግንባታ ለማጠናቀቅ ከ250 በላይ ሚሊዮን ብር መበጀቱን አብራርተዋል። የእምባሰናይቲ ወረዳ ዋና አስተዳዳሪ አቶ አብርሃ ላይ በበኩላቸው የሚገነባው መለስተኛ ሆስፒታል በ1.6 ሄክታር መሬት ላይ እንደሚያርፍ በመግለጽ ግንባታው ሲጠናቀቅ ደግሞ ከወረዳው አልፎ ለሌሎች ወረዳዎች የህክምና አገልግሎት ለመስጠት እድል የሚፈጥር እንደሆነም ገልጸዋል። የሆስፒታሉ ግንባታ እስኪያልቅ እንደ ወረዳ አስፈላጊውን ክትትልና ድጋፍ እንደሚያደርጉም ጠቁመዋል። መባእታዊ ሆስፒታል ነበለት ኣብ 2008 ዓመተ ምህረት ንምህናጽ
የነበለት መለስተኛ ሆስፒታል በ2008 ዓ.ም ለመገንባት የመሰረተ ድንጋይ ተቀምጦ ነገር ግን ሳይሳካ የቀረ ሲሆን ከብዙ ጥበቃ በኋላ በአካባቢው ተወላጅ ዶክተር መዝገበ ወደ ተግባር ለመሸጋገር በቅቷል። ሆስፒታሉ በእምባሰኔቲ ወረዳ ብቻ ሳይሆን ለሌሎችም አካባቢዎች አገልግሎት የሚሰጥ ነው የሚሆነው። ግንባታውም እስኪጠናቀቅ ድረስ እንደ ወረዳ ሙሉ ድጋፍ ማድረግ ብቻ ሳይሆን ኃላፊነትም ይወስዳል። የትግራይ ጤና ቢሮ ኃላፊ ዶክተር አማኑኤል ኃይለ በዶክተር መዝገበ ገብረ ሚካኤል ለመገንባት የመሰረተ ድንጋይ የተቀመጠበት ሆስፒታል ግንባታው ሲጠናቀቅ አስፈላጊውን የሕክምና ግብአቶች በማሟላት ረገድ እንደሚሰሩም ተናግረዋል። ዶክተር መዝገበ ቢሮናን ህዝብ ትግራይን መንግስት ትግራይን በመወከል ካብልቢ ከመስግኖ ይደል ዶክተር መዝገበ በህዝብና በቢሮአችን ስም ማመስገን ወዳሉ የሆስፒታሉ ግንባታ ካለቀ በኋላ እንደ ቢሮ ከሚመለከታቸው ባለድርሻ አካላት ጋር በመስራት አስፈላጊ ግብአቶችን ለማሟላት እንሰራለን። የእምባሰኔቲ ወረዳ ነዋሪዎች በበኩላቸው መለስተኛ ሆስፒታሉ የአካባቢውን ችግር የሚፈታ በመሆኑ ግንባታውን ለመጀመር የመሰረተ ድንጋይ መቀመጡ እንዳስደሰታቸውም ተናግረዋል። በትግራይ ደቡባዊ ዞን በትግራይ በነበረው ጦርነት ሳቢያ የተዳከመውን የመሰረተ ልማት ግንባታ ለማፋጠን ከተለያዩ አጋር አካላት ጋር በመተባበር እየተሰራ መሆኑን በትግራይ ጊዜያዊ አስተዳደር የዞኑ ዋና አስተዳዳሪ አቶ ዝናቡ ገብረመድህን ገለጹ። አክለውም የተፈናቃይ ወገኖች ችግር በዘላቂነት ለመፍታት ከፌዴራል መንግስት ጋር በሰፊው መወያየትና መስራት እንደሚያስፈልግም ገልጿል። ሙሉ ብርሃን ዳርጌ ያነጋግራቸዋለች። ብርዛፍ ገብረ ጻድቃን አዘጋጅተዋለች። በትግራይ ደቡባዊ ዞን ጦርነቱን ተከትሎ የተዳከመውን ኢኮኖሚ ለማነቃቃት እየተሰራ መሆኑን የገለጹት የዞኑ አስተዳዳሪ አቶ ዝናቡ ገብረመድህን አሁንም በዞኑ የመሰረተ ልማቶች ችግር ለመፍታት ከመንግስትና ከበጎ አድራጊ ተቋማት ጋር በጋራ ለመስራት መታቀዱን ገልጸዋል። ጦርነቱም የጎዳው ኢኮኖሚውም ስለሆነ እንደ ክልል እንደ ህዝብ ከህዝብም ከመንግስትም በተውጣጡ ሪሶርሶች እነዚህ ተቋማት መልሰን ወደ ተግባር ለማስገባት የትምህርትና የጤና ተቋማት ነው ያስመረቅን ያሳደስን ያለ ነው። ከዚህ ጋር ተያይዞ በሶስተኛ ደረጃ በተለይ ይሄ ዞን በጣም ይቸገርበታል የሚባለው የመንገድ ጋር ተያይዞ ነው። ይህ ዞን በጣም ብዙ ሀብተ ገነት ያሉት ዞን ነው። ግን እነዚህ ሀብተ ገነቶቹ በአግባቡ እንዳይጠቀም የመንገድ ችግር ትልቅ እንቅፋት ነው። ወደ ገጠርም ይሁን ወደ ከተማ የሚወስዱ መንገዶቻችን እጅግ በጣም በተቸገሩበት ደረጃ ነው ያለው። ይሄ ትልቅ በጀትም የሚጠይቅ ስለሆነ ከመንግስት ጋር ተባብረን ለመስራት የተወሰኑ የያዝናቸው እቅዶች አሉ። አንዳንዶቹ ከአስፋልት ውጭ በሆኑ በደረቅ ጠጠር ለመጠገን ሞክረናል። ያው በትንሽም ቢሆን ለስራው ለማንቀሳቀስ ያህል ነው። ግን በዘለቄታው ግን እንደ መንግስት እንደ አስተዳደርም እቅድ ይዘን እየሰራንበት ነው ያለነው ማለት ነው። የፌዴራል ተቋማትም አሉ ከኛ ጋር የሚሰሩ በተለይ አሁን ለምሳሌ ከዋሽ የሚባል አለ፣ ወርልድ ባንክ አለ። በውሃ አቅርቦት ጋር ተያይዞ እየሰራ ያለ በጣም ትልቅ ስራ ነው እየሰራ ያለው ይሄ ተቋም። በተለይም በመስኖ በተለይ ቆላማው በሚባለው አካባቢ ሰፊ የኢንቨስትመንትና የመስኖ አቅም ያለበት አካባቢ በመሆኑ ይሄኛውም ወደ ተግባር ለማስገባት ወርልድ ባንክ የሚደግፈው የመስኖ ፕሮጀክቶች አሉን ማለት ነው። ከዛ የዩኒሴፍም በተመሳሳይ መልኩ በትምህርት ማዕከል አድርጎ እያገዘን ያለው አብረን እየሰራን ነው ያለ ነው። ስለዚህ አሁን ትናንትናም ወደ ተግባር ካስገባናቸው የትምህርት ተቋማት አብዛኛዎቹ ከዩኒሴፍም ጋር አብረን በመስራት የሰራናቸው ናቸው ማለት ነው። በትግራይ በተለይም በተፈናቃዮች ላይ ያለውን ችግር በዘላቂነት ለመፍታት ከፌዴራል መንግስት ጋር በሰፊ መወያየትና መስራት እንደሚያስፈልግም አቶ ዝናቡ አክለው ገልጸዋል። በትልቁ የምዕራብ ትግራይ ጉዳይ አለ። የምዕራብ ትግራይ ተፈናቃዮች አሉ። እንደ ዞናችን ደግሞ የአላማጣ እና የራያ አላማጣ እንዲሁም የኮረምና የኦፍላም አለ። እነዚህ አካባቢዎችም በኮማንድ ፖስት ስር ነው ያሉት። ስለዚህ እነዚህ ችግሮች በዋነኝነት የሚፈቱት በውይይት ነው። ከፌዴራል መንግስት መወያየት ያስፈልገናል። እኛ አሁን እንደ ዞን አስተዳደር በእነዚህ በኮረም ባላማጣ ያሉ የኮማንድ ፖስት የሚባሉ የመከላከያ አመራሮች ተነጋግረን ችግሩን ለማቃለል እየሞከርን ያለ ነው። ህዝቡ በህመም እየተሰቃየ ነው፣ በህመም እያለቀ ነው። ስለዚህ ቴንታቲቭሊ ለጊዜው እነዚህ ወገኖቻችን ከሞት ለማዳን እየተሞከረ ያለው ግን ዋና መፍትሄው ወደ ቦታቸው የመመለስ ስራ ስለሆነ ይሄ ከህዝባችንም ተወያይተን ከመንግስትም ተወያይተን ወደ ቦታቸው የሚመለሱበት ሁኔታ ለማመቻቸት ነው እየሰራን ያለ ነው። ተመልካቾቻችን ለሰዓቱ ያዝናቸው ዜናዎቻችን በዚህ አበቁ። ከቀሪው የትግራይ ቴሌቪዥን መልካም ቆይታ ይሁንላችሁ። አሁንም በድጋሜ መልካም ዓመት በዓል